ተከሰ ድምፅ በሌለው መሳሪያ ጨረሷችሁ። ድምፅ በሌለው መሳሪያ እዋይ እዋይ ድሮን ነው ድሮን ወደኛ ዞርን። ወይ ቤታዩ አልነበረችም። ቤታዩ ማሰጥም ቤታዩ ብትሞት ኤርትራ እንዲሸንፍ አትፈልግም። ግደላት። የዛሬው እኮ ለየት እኮ የሚያደርገው ጭሜለ ጭጭል ህርምሽ እኔ ያደረጓቸው ህርምሽ ጸጥ ባለ መሳሪያ እግዚአብሔር መሰከረኝ እኮ ነው። ስፒድ ቻለንጁ መጣ። ልክ ስፒድ ቻለንጁ ሲጀምር 1+ ነው የሚለው 1+ ኤም ምን የሚለው ኤም በቃ አለቀ። እንዲህ አንበሳ ለመቁጠር እንኳን ጊዜ አልሰጡንም። ለመቁጠር እንድንቆጥር ፋታ አልሰጡንም። ጊዜ አልሰጡንም። ሎሬ ተራፊ እንኳን አላዳኑንም። በጌሙ ሎሬ ተራፊ አልዳንም። እንዳናወራ አፍነው ነው የጨረሱት። በውስጥ ነው የጨረሱት። በውስጥ ያረቢ ህዲ ልዩነት የምን ልዩነት አይተሽዋል? ምን ልዩነት? ምንም የታየ ነገር የለም። ያደረጉት ሸፍነው ፉክክር እንዳይኖር ምንም ነገር እንዳይኖር ያደረጉት እስከነ ጂጂ በሌላ ስሚያቸው ወይ ምን አሉ? እንዴት ልስማቸው? ቆይ ልስማቸው። እሺ ምን አሉ? ወይ ተከስተ አይስዌር ምን እነማጋ ልሂድ እነማጋ እንዴ ይባሳል። ሀገርን አትልቅቅ። ወዴት ልሂድ? ማንጋ መማር ጋር ጌታለች ይህነት አውሪ እዚህ ታፍና ቤት ከፍታ ነው። ምንድን ነው የምትሉኝ? ስለማን ነው የምታወሩት? ኢየሱስ ጨዋታ እዩ ብላችሁ ሼር አደረጋችሁልኝ። እሺ ብዬ ሄድኩኝ። ጨዋታውን ሳላየው ተሸንፈን ሉዝና ዊነር የሚላች መጣው። ፍጥነቱ ደግሞ ቴንክ ዩ መሳንዬ። ምን ልስማቸው? ምን የሚሰማ ነገር አላቸው? ድምጻቸው ታፍኗል። ባክሽን ምን አሉ? አከሌ ሰጥታለች። አላየንም እኮ አሁን የሰጠ ሰው እየበላኩ ነው። እግዚአብሔር ምስክሬን ነው። መማር ቤት አንበሳ ጮኸ። ምን አላለ? ምንም በቃ የሚታይ ነገር የለም። አሁን ማን አልሰጠም እያሉ ነው እንዴ? እንደ ሴቶች እድር የባለፈውን ቀብር ደርሰዋል፣ አስቀብረዋል። ቀብር ላይ ግን አልታዩም። ሆነ እኮ አንበሳ ሰጥተዋል፣ አንበሳው ግን አልታየም አይነት ነገር እኮ ነው። ምን አድርገውብን ነው ግን? ሲጀመር
የሚመጥንሽ ጊፍት የለም። የትኛውም አይመጥንሽ። እንደገና በሁሉ ነገር እዚህ እየተቀጠቀጥን እኔ ጉራን የሚያስጠላኝ በቃ ምን እንደሚያስጠላኝ ታውቃላችሁ? ድሃ ይሰበሰብና አሁን ይቺ አልሰጠችም። አሁን ይቺ ሴትዮ አልሰጠችም። እግዚአብሔር ምስክሬ ነው፣ አልሰጠችም። አይመጥንሽም። ምን አባሽ መጥሽ አሰጫትም ነበረ። እኔ እንትን አልወድም፣ ጉራ አልወድም። ወሬ ብቻ ፓፓፓፓፓፓፓፓፓ። እናንተ ግን እውነት ግን እቺ ሴት ግን መሸነፍ ነበረባት። እውነት መማር ግን እውነት መሸነፍ ነበረባት። በስማ በታፕ ራሱ ታሸንፍ ነበር። አይስወ እኔ እኮ አንበሳ እንኳን እንድናይ እኮ አልፈቀዱልንም እኮ እነዚህ ሰዎች። ምን አድርገውት ነው? ለነገሩ እኮ የሚሰጥ ሰው እኮ አይሰጠውም። እኔ እኮ አንበሳ ለማየት ብዬ ማለት ነው፣ አንበሳ ለማየት ብዬ ገባ። አንበሳ እኔ አሁን የጠበቅኩትኝ በዚህ በኩል ዋ በዛ በኩል ዋ ይላል ብዬ እኮ እየጠበቅኩኝ ነበረ ለማየት ማለት ነው፣ የአንበሳ ጥማቴን ለማውጣት። ጋይስ አንበሳ ማየት አማረሽ አሉና ሂጂ እዛ አንበሳ ግቢ። እዚህ የለም። ጭልምልም አድርገው እኮ 1 ሚሊዮን የገቡት። የሁሉም አልታየም። የልጅቷ ይዛችኛ ፕላስ ስፒድ ቻሌንጅ 36 አበባ ከተሰጠ በኋላ ልክ ስፒድ ቻሌንጁ 59 ስር 1 ሚሊዮን ገብታለች። 1 ሚሊዮን ፕሉስ ነው የሚለው፣ ፕላስ ነው የሚለው። 1M ፕላስ ይላል። በቃ ሄዳለች ጨርሳ ሄዳለች እኮ ሄደች እኮ በቃ። እንዲህ እኮ ነው ሳይ ነበር። እንደዚህ እኮ ነው ሳይ ነበር። እንደዚህ እኮ ነው ሳይ ነበር። ምን አድርገውት ነው? ምንም አልታየም። ምንም ነገር እኔ እያወራች እኮ ነው ራሷ እኮ ልጅቷ። ምንም እኮ አላየውም እኮ ሁላችንም እኮ ምንም እኮ አይታየንም። አጨልመውብን እኮ ነው የሰጡት። አጨልመውብን አንበሳ እንኳን ጥማታችንን እንዳንወጣ ዳመና ምን ጉም በረዶ በሙሉ ነው የጣሉብን እያልኩሽ። አፍነውን እኮ ነው ያሸነፉት። ይሄ እናት እኔ እኮ እየታየኝ አይደለም ትላለች መማሪ። አንቺ ብቻ ነሽ፣ እኛም እየታየን አልነበረም። እኛም አልታየንም። እንኳን አንቺማ እሳቱ ላይ ተጥደሻል። እኛ ራሳችን አልታይ ብሎን ያ እኛ እኮ የምናየው 1 ሚሊዮን 2 ሚሊዮን ብሎ በቃ እዛ ጋር ነው ያየነው። በቃ ለምንድን ነው እራሳችሁን የምታደርጉት? ይሄ እኮ ቴክኒክና ታክቲክ እኮ በለጧችሁ። አሁን እዚህ ጋር ቴክኒክና ታክቲክ የሚባል ነገር አለ። ቴክኒክና ታክቲክ ማሸነፍ እነዚህ ሰዎች ልዩነታቸው ምንም ልዩነት አንድነት የሚባል ነገር የለም። አትሊስት ጨዋታውን እንድናይ ስታዲየም ገብተናል። ለእኛ ለተመልካች አልተፈቀደልንም። እንደ ኢትዮጵያ አንበሳ በናፍቆት አንበሳ ሰጥተው እንዳነቅ ጭራሽ እኮ ማሸነፋቸው እኮ ብቻ አለም የዚችንም አንበሳ የዛችንም አንበሳ እንዳናይ እኮ ነው ያደረጉን። እንዳናይ የሆነማ ነገርማ ቲክቶክማ የሆነ ነገርማ አርገውታል እነዚህ ሰዎች። አሁን ነው መጠርጠር። አትሊስት እኮ እንዳናይ እኮ አረጉን። ኖሉክ እኮ ነው ያደረጉን። አሁን እኮ ራሳቸው እኮ እያወሩ እኮ ነው እነሱ። ሰተሻል እንዲ አንበሳ አንቺን ሰተሻል። ራሳቸው እኮ ሰጪዎቹ አንበሳ ሲሰጡ ራሱ የራሳቸውን አንበሳ ላዩ። አትሸፋፍን ነፍሴ። በቃ ተደብድባል፣ ተቀጥቅጣል፣ ተመታል። ዋጋ የለህም፣ አንድነት የለህም፣ ትብብር የለህም። ዩ ጋዴሚት ኢዲየት። ብዛት ብቻ ነው በቃ። ይኸውላችሁ ዝንብ ቢበዛ ምንም ጥቅም የለውም። ራይት ወይ ብዛት ብቻ። ዩ ሃቭ ኖ ቱጌደር ዩ ኖት ቱጌደር። ባክ
ይኸውልህ ይሄ ትንሹ ማሳያ ነው። ዋናው ቦታ ላይ ስትደርስ እንዲህ ነው የሚቀቅሉክ። አሁን አንድ ላይ ካልሆንኩ እኮ አልኩህ እዚህ ላይ እኮ በቀደም ለታስ እምባ እያለ እምባ እያለ አይተናል አይደለ? ዛሬ እኮ ሳናየው እኮ ነው ያለቀው ጨዋታው። ሳናየው ነው ያለቀው። ሳትታይ ሳንተያየ እኮ ነው ያለቀው። ዩሲ ወሬ ብቻ ነው። እርስ በርስህ አትዋደድም። አማራሁን ኦሮሞሁን እንዲያውም ተጋሩ ይሻላል። እውነት አትዋደድም ስልህ ምቀኛ ለምቀኛ ነው። ምቀኛ ሀራው ነው ምቀኛ። ያ ይሄኔ እኛ አንድ ብንሆን ኖሮ ያ አማራው እንደ አማራ አንድ ቢሆን ኖሮ ኦሮሞ እንደ ኦሮሞ አንድ ቢሆን ኖሮ ነፍሴ እዚህ ላይ እኮ ብዙ እኮ አይተናል እኮ ጌም እርስ በራሳችሁ ስትጫወቱ ነው አይተናል እኮ ብዙ ስትጫወቱ። ግን በቃ አክታችን ልክ በቃ ነው የምንለው። የሆነ በቃ ሾአፕ እንወዳለን። ሾአፕ ብቻ በቃ እንጂ እንደዚህ በአቅራቢያ ያሉት የእሷ ብቻቸውን ከዛ የበለጠ ማድረግ አትችሉም ነበር። ኦኮቴዎች ናቸው። አይስ ያናደዳል። ግን እኔ በጣም ነው የምናደደው እኮ እንዲህ እንደምስቀው እንዳልመስላችሁ እናደዳለሁ። በጣም ነው የምናደደው። በአንዴ እኮ ነው ሰከንድ እኮ ነው 1 ሚሊዮን የገባቸው ልጅቷ። ሰከንድ የዚች ደግሞ ፍጥነቱ አር ዩ ሲሪየስ ጋይስ? ሰከንድ እኮ ነው ሚሊዮን የገባችሁ። እናንተ እኮ 2 ሚሊዮን እኮ ለመግባት እኮ 4 ደቂቃ ነው የፈጀባችሁ። ሳትተያዩ ሳናይ አንበሳ እንዳማረን እኔ ደግሞ ወይ እንዳያመልጠኝ ብዬ ልጆቼን በጊዜ ካልተኛችሁ ብዬ ከልጆች ጋር ተጨቃጭቄ መምጣቴ ሳልፈልግ የማአት ማፍልና ብስኩት መብላቴ ከነሱ እኩል የሆዴ ተወጥሯል። አሁን ጉራ ብቻ ፌበን የባሳላ ሀገርን አትልቀቅ። ሙቤን እናክብረው። ሙቤ እንዴ ተፎካክሮ ጮህ። አትሊስት በዚህ በኩል አንበሳው ቢበዛ በዛ በኩል እንኳን አንዳንድ ነብር እያሳየ እኮ ነው ያሸነፈው ሙቤ። እንዴ የመጀመሪያው ባልሽ የሚቀጥለው ገዳሽ ሙቤ ቴንኪዩ። አትሊስት ትንሽ አስብለህልናል። አትሊስት 100,000 ተመልካች ይዘን ይወንት የሚወደከው ነገር አንድ ናቸው። ደስ የምሽት ሁለታችንም ሰብሰብ አድርጎ አንድ ላይ እየተሸነፉ ወደ ቤት መምጣት። እንዳትጫወቱ እንኳን በኋላ እንዳትጫወቱ በቃ። ምን እዚህ እየተሸነፈ ይመጣል ቦሌ። የዛሬው ደግሞ ለየት ይላል። አንተዬ አፍነው እኮ ነው ያባረሩን። አፍነው ስንታም ልጅቷ እንኳን ጠላትና ወዳጇን እንዳታውቅ በሙሉ አደረጓት እኮ። አሁን እኮ ያልሰጥን ሰጥቼ ነበር አላየሽም እኮ ሌላት እኮ ነው። አሁን ይቺ ልጅ ማነው ባለውለቷ? ማነው ጓደኛዋ? ማነው ጠላት? አታውቅም። ማን እንደሰጣት እራሱ አታውቅም። እኛም አናውቅም። ለወሬ ደራሽ እንኳን እንዳለ ነገር። አሁን ይቺ ልጅ እንግዲህ እንዴት ትላለች? እስቲ ቪዲዮ አሁን ሪኮርድ እራሱ አታዩም። ምን እንደተሰጠ አታዩም። የለም ሪኮርድ እራሱ የለም። አሪዩ ጋይስ ከባለፈው አምጥታችሁ ልትሰጡን ነው የሚታየው። ለሰጩ ብቻ እኮ ነው። ለሰጩ ብቻ ነው። ለተመልካች ለባለቤቱ አልታየም እኮ። ሰተናል እኮ ይላሉ። ሰጩ ሰተናል እኮ። አረ ቦል እግዚአብሔር ይስጥ። እንኳን አላየ። ለምን ሞራል የሚወድቀው? ከ15 ቀን በፊት ሞራላችን ወደቀ። አሁንም ጥሩ አይደለም። ሞራላችንም አይወድቅም። እንደዚህ አንወድቅም። አሁን እኮ መማር ራሱ ከወዳጆቿ ጋር ራሱ ተቆራርጣ እንድትቀር። እንደዚህ ሰዎች እኮ ማሸነፍ ብቻ እርስ በርስ እኮ አጣልተው እኮ ነው የሚሄዱት ጋይዝ። አሁን ነው ፖለቲካ የተሰራባት እዚች ልጅ ላይ። አሁን ጓደኞቿ እውነት ሰተሽ ሰታችሁኛል ወይስ ምንድን ነው ታዲያ? ለምን አልወጣም? ለምን ቲክቶኩ ለምን አልወጣም? አሁን እኮ ልጅቷ ወዳጅ የላት ዘመድ የላት ጓደኛ የላት። ስትተኛ በሙሉ ስንት ዓመት በሙሉ የለፋውበትን ስንቱን ኩላሊቱን ኖሮት
በኩላሊቱ እንዲህ ነው ልቡን ያስቀየርኩለት። መጨረሻ ይሄ ሆነ። ሰተሽኛል እንዴ አሰለፍ አንበሳ ልከሻል። እንዲህ እኮ ነው ያደረጓት። ከራሷ ከሞራሏ ጋር ራሱ እንድትነጋገር አድርገው ነው የለቀቋት። ኧረ እናቴ መቅሰብ ይሻላል። የመቅሰብ ክፋት አያውቁም። እግዜር ይስጣችሁ። ማን እንደሰጠ ማን እንዳልሰጠ በሙሉ ምንም ካለቀ ከቀደመ ምናምን የሚባል ነገር የለም። ምንም የታየ ነገር ካለቀ በኋላ ራሱ እንዲህ ያለች የአንበሳ ድምፅ ይሰማኛል። አልቋል እንዴ ጌሙ? ነገሩ እንዴት ነው ወይ? እንዲህ ነው ምትሌናት መማር ታዛዝነኛለች። አልቋል እንዴ ወይ? ግን እኮ የአንበሳ ድምፅ ይሰማኛል። አልቋል እንዴ ወይ? አጠገቡ ያለች ማን የምጫወተው ከእናንተ ጋር እኔ ውርደት መች እኔ መዋረድ እወዳለሁ። ቴንክ አመሰግናለሁ። እኔ ከእናንተ ጋር በሌላ ነው የምጫወተው። በዚህ ከእናንተ ጋር አልጫወትም። ወይ 50 ሺህ ዩሮ አውጥቼ ከባንኬ ካልሆነ በስተቀር ራሴ በራሴ የኔ ዘመዶች እናንተን ሊያሸንፉ ሙባረክም አላሸነፍም። ሙስሊሙ አልቀረም። ኦሮሞ፣ ስልጤ፣ ጉራጌ ይዞ አንጫወትም። እኔ አቅሜን አውቄ ነው የምኖረው። አልጫወትም። እንኳን እንደዚህ ነገር አልጫወትም ብዬ ሩጫ ከሆነ ኑንሽ ቀዳደም ሩጫ ከሆነ ችግር የለውም። ጌም ግን አልጫወትም። ሩጫ ከሆነ ግን ማራቶን ብትል ከፈለግ እንጫወታለን። ሩጫ ይህናት መማር ግን ብታሸንፍ ነበር ያስፈል አይደለ? መማር ግን ብታሸንፍ እኔ አሁን መማር ብታሸንፍ ደስ ይለኛል። ተጫውታ ደግሞ አታውቅም አይደል? ባካችሁ ከሱዳን እና ከሶማሌ ጋር ብንጫወት የኢትዮጵያ ሕዝብ ይሻለው ከዛ ጋር ቢጫወት ነው። ሁለት የተዘረራላችሁ አማራና ኦሮሞ ደግሞ ከይል ልብሱን ብታወልቁልን አትሊስት ለመካድ እንኳን ያመቸናል። ያ ግጥም ማርጎ የአባገዳ ልብስ ለብሰ ወደቀ። አሁን እሷ ደግሞ ግጥም ማርጋ የጎንደር ልብስ ለብሳ አይ መጨረሻቸው። አሁን ይሄንን እኮ እንደ ታሪክ አድርገው እኮ ሊጽፉት ይችላሉ። በጌብ ለጥልጠናቸው ማስረጃ እስከነ ልብሳቸው ማስረጃ ነገር ይላል። እንደ ብሔርም ቀጥቅጠናቸዋል ይሉናል። አያችሁ ልብሱን አውልቁት። አይበቃኝም፣ ልብሱን አውልቁት። አዲብን ልብሱን አውልቁት። ልብሱን አውልቁት ጋይስ። ከማን ጋር የቀራቸው እነዚህ ሰዎች? በቃ ከሮማን ጋር ይጫወት፣ ከጉራጌ ጋር ነው የቀራቸው። ከሮማን ጋር ይጫወቱና በቃ እናያለን። ያ ረቢ ጌታዬ፣ አላህ ያ ረቢ። የዛሬው ስለየት ይላል። ሎሬም ማያመች አፍነው ነው ያሸንፉን፣ አግተው ህዝቡም እንዳያይ ተመልካችም እንዳያይ ሰጪም እንዲጠረጠር ተቀባይም አልሰጣችሁኝም ብሎ እድሜ ልኩን ከሰው በሙሉ እንዲራራቅ ነው ያደረጉት። 3 ስራ ነው የሰሩት። 3 ስራ ያ ተመልካቹ እንዴ ምንም አልሰጧትም። እንዴ ተቀባዩ ራሷ ሸጎዳችሁ አይደል? እንዴት ምንም ማስረጃ የለም። ሰጮቹንም ኧረ ሰተን ነበረ። ኧረ እኔ አላየሁም። ለምስክር እንኳን የሚሆን ሬኮርድ የለም። ጋዴሚት መማርዬ መጨረሻ ከህዝብም ከጓደኛም ከቤተሰብ አራራቆች እነዚህ ሰዎች። ይሄው ላይ ሰራች ያቺ ሞኒካ የምትባል ሴትዮ ናት። ተጠንቀቂያት። ገብታ የሆነ ነገር ቆላልፋለች ነው የወጣችው። ሞኒካ አነ ሰቴ ስለላ ነበር ስራዋ። እንዴ ለየት ያለ ነገር እኮ ነው የመጣው። እንደዛ ነው ገብታ ቆልፋ እኮ ነው ሄደችው። እኔ ግን ሲሪየስ ግን ይገርሙኛል። ሀው ለምንድን ያላየ ነው? በማርያም ያላችሁን ስጡ። ሰብችትል እየሰጡ አይደለም ነው እንጂ ያለችው። እየሰጡ አይደለም፣ ኧረ ስጡ ትላለች። እየሰጡ አይደለም።
ኧረ ስጡ። እየሰጡ አይደለም። ሞኒካን አስገብታ 33,000 ነበራት። ምን ያደርጋል? እኔ አሁን በብዛት አላምንም። ምንም እንዲያውም ብዛት ሲኖራችሁ ሰው ብዛት ሲኖር አይ ይኸውላ ተመልካች ካላትማ ሰጪ አላት እያለ ሰጪው ይሄዳል። እንዳትመጡብኝ። እኔ የእናንተ ጥቅም እኔ ልንገራችሁ፣ ጥርት ያለ ሀብታም ነው የሚሻል። ማናት ቢራቢሮ ቦሌ አይተዋት ትልቅ ጥፋት ሰርታለች። አይ መቀኝ ምናምን እኮ አይደለም። እትስ ኦኬ ችግር የለው። ምን አጥፍታ? ዝም በላት እባክህ። ያጠፋችሁ ጥፋት አይደለም። አሁን ቆይ እባክህን ስለ ጌም እናወራ። የጌም ጉዳይ አይደል። አሁን የመማርና የሌሎቹ ሰዎች ጌም በጣም መመርመር አለ። አሁን እኔ ምርምር ውስጥ የባለፈው ሳይሆን የአሁኑ ምርምር ውስጥ መግባት አለበት። አፍ ነው የሚያሸንፉት ነገር ምን አድርገውት ነው? ኔቨር እንደዛ ማድረግ አይችሉም። ወጣቱ አንዳንዱ ደፋሩ እየደፈረ ይለብሳል፣ ይሰደባሉ። እንዴት የእነሱ ልብስ ትለብሳለህ ይባላል። ከዛ ደግሞ ይቀጥልና ሌላው ደግሞ አልለብስም ያለው ደግሞ እንዴት አትለብስም ልብሱን ተብሎ ደግሞ ይሰደባል። ለምን ይመስላችኋል? ለምን ይመስላችኋል? ኧረ አባትየው ኦሮሞ ነው። ለምን ይመስላችኋል? እኔ አሁን ቤታዮን ምን አለችው? ቤታዮ እሬቻን አላከብርም አለች ብላችሁ ስትልኩልኝ ነበረ። እኔ ቆይቻለሁ ከዛ ያለችለታ ነው የሰማኋት። እኔ እሷ አከበረች አላከበረች ብታከብር እሰየው፣ ባታከብርም ምክንያት አላት። ግን አይጎዳችሁም። እምቢ ስላለች እሷ አይጎዳችሁም። አንድ በሉ። ሁለተኛ ነገር ትላንትና የኢሬቻን ልብስ ለብሰው ያከበሩትን እነ ሎዛን ቁጭ አርጋችሁ ስትሳደቡ የነበራችሁ ኦሮሞች አላችሁ እዚህ ላይ። እንዴት ሎዛ የኦሮሞን ልብስ ለበሰች ብላችሁ ትላንትና ኦሮሞ የሆኑትን ልጆች ግዴታ ባፋችሁ ኦሮሞ ነን ብላችሁ ከኛ እኩል ወደ ፖለቲካ ካልገባችሁ ኦሮሞ አይደላችሁ ብላችሁ ስታስገድዷቸው ነበር። እነሱን ያየ ለአንድ ቀን ብሎ ለምን አመቱን በሙሉ ይሰደብ? እናንተ በቃ አለፈች። 2 ቀን እኮ ናት። ለ2 ቀን ልብስ ብለው ማንነታቸውን ያውቃሉ፣ ፍቅራቸውን ያውቃሉ። ሰው ይወዳሉ። ለ2 ቀን ለብሰው ሊያደምቅላችሁ ሲል እና አዲስ ዓለም የዛሬ 4 ዓመት ኢሬቻ እንደደመቀ አሁን ደምቋል እንዴ? አልደመቀም እኮ። የዛሬ 4 ዓመት የኢሬቻን በዘሩ ባጎቱ ኦሮሞ የሆነ በሙሉ እኮ አርቲስት እኮ አልቀረም ሲለብስ ነበር። ግን ከራሳቸው ከሶሻል ሚዲያ ቆሮቆና ኦሮሞ ነን ባዮች ስድብ ነው ያተረፉት ልጆቹ። ጃኒ ተገዳ ነው እንጂ ፈልግ አይደለም አሁን ያደረገችው። ምክንያቱም የደረሰባት በእናንተ በሶሻል ሚዲያ ኦሮሞ የደረሰባት ነገር ይኸውላችሁ። እኔ ዛሬ አይቻታለሁ። ጃኒ እንዳልነበረችም የዛሬ ዓመት ስታከብረው፣ የዛሬ 2 ዓመት ስታከብረው። ጃኒ ኦሮሞ ናት በነገራችን ላይ ኦሮሚያ ላይ ነው የተወለደችው። ግን ዛሬ ያደረሳችሁባት ነገር ስላለ ፈልጋ አይደለም ያከበረችው። የኛ ተጽዕኖ የኛ ዝምታ ምናምን ስላለ ነው። አላስገባሽም ምንም ነገር አላስገባሽም። ያ ለምን የዛሬ ስንት ወር የዛሬ ዓመት በለበሰችው ልብስ በዘፈነችው ዘፈን እንዴት ይህን ትዘፍኛለሽ የሶሻል ሚዲያ ሆነሽ ብላችሁ ስታሯሩጧት ነበር። አንድ ሁለተኛ ኦሮሞች ባዮች ተሰብስባችሁ ለድሬዳዋ እስር አበቃችኋት። አሁን አልፏል። ልክልካችሁ ነው የምነግራችሁ። ያ ታዲያ እንዴት ብላ ነው ዛሬ አንስታ እናንተን ልብስ የምትለብሰው? የራሷን ልብስ እንዴት አንስታ? ቁስል እኮ ነው የምትጥሉት ሰው ላይ ቁስል።
ትረሱታላችሁ። ደግሞ ሌላው ደግሞ እንዲለብስላችሁ ትፈልጋላችሁ። ሌላ የኦሮሞን ባህል ሼር እንዲያደርግላችሁ ትፈልጋችሁ። ከአፋችሁ ተሰብሰቡ። መጀመሪያ ቆሮቆንዳ እዚህ ላይ ያላችሁ ሴተኛ ዳሪ አሮጊቶች ማለት ነው። ጃኔ አስገባሻለሁ። ከአፋችሁ ተሰብሰቡ። ሰው እኛም ብሎ ሲመጣ በገበጋ ጌሰኒ በገዳ ስርዓት ተቀብላችሁ የኦሮሞን ባህል አስተምራችሁ ያ አብረን ልበስ አይደለም። ለምን ጆንያ ለብሶ አይመጣም? እና ከኛ ጋር ተቋደስ፣ ከኛ ጋር የገዳን ስርዓት ባህላችንን አክብር ላቪዩ ብላችሁ ማለት ሲገባችሁ ተባብረሽ እዚህ ሚዲያ ላይ ተባብረሽ ላቪቱ ተባብረሽ የከተትሻት እስር ቤት እኔ ሰውን እንዲያርጉ አይደለም። ዛሬ የምትፈልጉትን ታሞግሳላችሁ፣ የምትፈልጉትን ታነሳላችሁ። አሁን ኤልሻዳይን እያሞገሳችኋት ነው አይደለ? ለትንሽ ቀን ነው። ኤልሻዳይ ትንሽ እንዲህ ስትል አትችሉም እንጂ ኤልሻዳይ ለነገሩ ጥንቁቅ ናት። አንደኛ እስር ቤት የምታስገቧት እናንተ ናችሁ። ለነገሩ እንደዚህ ጠንቃቃ ልጅ ናት ልጅቷ፣ የዘቀጠች ልጅ አይደለችም። ታዲያ ለምንድን ነው እንትናስ የምትለብሰው? ማናት ስሟ? ቤታዩ ለምንድን የምትለብሰው? ለምንድን ነው ለብሳ ካላከበርሽልን ብላችሁ ጭራሽ የተናገረችውን ነገር ትለጥፋላችሁ። አንቺ አከበርሽ አላከበርሽ፣ ኤልሻዳይ እንኳን አከበረችልን። ደሞ እኮ ያለው እኮ ቤታዩ ጋር እኮ ነው። በእናቷ በኩል ከኤልሻዳይ እኮ ለኦሮሞ እኮ ቤታዩ ናት የምትቀርበው። ታውቃላችሁ? ይሄን ምንም ቆርጣችሁ አትጥሏት። ፍቅር እንጂ ሰውን የሚገዛው ጥላቻ አይደለም። እንኳንስ ግማሽ ያለብን ሙሉ ያለብንን መስዋዕት የከፈልን እራሱ እኔ አሁን እግዚአብሔር መሰከረ ሬቻን እንደ ብዬ ነበር የምጠብቀው። እኔም ቤቴ ሄጄ ልብስ አምጥቼ መለብስ አቅቶኝ አይደለም የሆነ ውስድ በቃ ሞራል ነው የምትወስዱት። ሞራል ብቻሽን እንደ ቡዳ እንቁርቴ ለብሳ ብቻዋን አንድ ለብሳ በቃ ትላለች። ቆይ አስገባሻለሁ ለአውራ ቆይ በኋላ አስገባሽ ስሙት አልፈልግም በኋላ አስገባሻለሁ ላውራበት በውስጥ ነው የምናወራው። በውስጥ እዚህ የሚወራ ነገር አይደለም። በውስጥ ነው የምናወራው። ምን አባቷ እኔ በጉቦ ነው እንዴ እኔ ጋር የምትመጪው አንቺ? ለምንድን ነው የምትሰጪኝ? በጉቦ ነው እንዴ አንቺ የምትመጪው እዚህ ጋር? በኋላ አውራሻለሁ። ትልቅ ጉዳይ ስለሆነ ነው አውራሻለሁ በኋላ። ሴትዮ አትሰማኝም እንዴ? ኖ በውስጥ ነው የሚወራው። ነይ ግቢ ግን ትወጫታለሽ። እግዚአብሔርን በውስጥ ነው የሚወራው። ታውቃለች እራሷ። በውስጥ እናወራለን። ምን አልዘረፍሽም? ምንድን ነው አንቺ እንትን የሚልሽ? በውስጥ እናወራለን። አውቄ ነው። ስለዚህ ያ ሰውን እየሰደባችሁ እያሸማቀቃችሁ ዛሬ ሚዲያ ላይ ልጆቻችን ቪዲዮ እየለቀቁ ሪከርድ እያደረጉ ለቀቁ እንጂ እንደ ድሮ አዳዲስ ልጆች መግባት ሲፈልጉ ይፈራሉ። ያኛው ወገን ከብልጽግና ጋር ያላተማቸዋል። ፍርጃ በጣም እኮ አጣብቂኝ ውስጥ እኮ ነው ወጣቱ የገባው። አብሮ ከኦሮሞ ጋር ያከበረ በሙሉ አጣብቂኝ ውስጥ ይገባል፣ ይሰደባል። እንዳልክ ትዝ ይላችኋል። እንዳልክ የኦሮሞን እሬቻ የሚያከብር ነበረ። ስለዚህ ብቻሽን ይኸው እንደ ሰይጣን ብቻሽን ይሄን የኦሮሞን ጨል ያደረግሽ ብቻሽን ቁጭ ብለሽ እንደ ጠንቋ ያከበርሽ። አጠገብሽ ሰው የለ የሚያሳምር። ድሮ ስንት ተሰብስበን ነበር የምናከብረው። አንቺ መጣሽ፣ በተለይ ቁርቴ የምትባይ መጣሽ። ሶሻል ሚዲያው ገማ አጠነባሽ። በቃ ሶሻል ሚዲያው ሸተተ። አንቺ ስትመጪ ጠነባ። አልቆጣት ቦሌ ምን አጠነባሽ። ተሰብስቦ አንዱ ጥምቀት ላይ ያከበሩትን ልጆች
እንትን ላይ ታገኛቸዋለሽ። እሬቻ ላይ ምን አስቀናችሁ? ማንም ያክብር ማንም ያክብር። አንደኛ ነገር ልንገራችሁ፣ ብዙ የምትቀኑ ሰዎች አላችሁ፣ ቀናተኞች አላችሁ። ከኛ ቤት ውስጥ ይህችን ቁርቴ ብቻ አለች። እንደውም ቁርቴ ፊት ለፊት ትናገራለች። የኔ ልጅ እንኳን ምን እንዳላት ታውቃላችሁ? ምን እንዳላት ከባሏ ስትጣላ እንትን ውስጥ ገባች። አሪ ሲሪየስ ከባሏ ስትጣላ መስ የገባችሁ አንቺ እምስሽን ከፍተሽ ስትደከይ ሳምሪ ከኔ ጋር ለስብሰባ ዞራ የሆነ ግን ባንዲራ አድርጋ እንደዚህ እጇን ይዛ ፕራውድ የምትወልጅ ናት። አንድ ቀን ሰምተሻል ኦሮሞን ስታዋረድ? አንድ ቀን ሰምተሻል ሌላ ነገር ስትናገር? አሁን እሱ ያለችበት ቦታ አንቺ የለሽበት። ምን ያህል ክብር እንዳላት ኦኬ። የባህሏን ልብስ ለብሳ የሁሉንም ብሔር ብሔረሰብ ምታስ ገና ከዚህ በለጠ ከፍ አድርጋ በነገራችን ላይ እሷ ታስተምራችኋለች ገና ይውልሲ። አሁን ትምህርቷን እንድትጨርስ ኮንሰንትሬት ትምህርቷ ላይ ታርግ እንጂ ስትጨርስ እያንዳንድሽ እዚህ ላይ ፎቅ የምትይ የኔ ቢጤ አሮጊት በሙሉ ወይ የልጅ ልጅሽን እንደኔ ትይዣለሽ ወይ ደግሞ የሬሳ ሳጥን ገዝተን እንሸንግሻለን። ቀናችሁ ደርሷል። ቀናችሁ ይደርሳል። ፎቃቃ አሮጊት ወጣቱ ትውልድ መተካት እንዳለበት የማታምኑ ፎቃቃ አሮጊቶች ናቸው ያላችሁት። ሰው በልጅ እድሜ እኔው ልሳቅ ልጫወት ከነሱ ጋር እንትን ልበል እንጂ መጣላት ራሱ መጨከነ ራሱን ያልችልበት። ምክንያቱም የነሱ ታይም ነው፣ የኔ ታይም አይደለም። የራሽን አርገሽ በልተሽ ምድረ ቆረቆ እንዳሮጊት በሙሉ ሽንትሽ ከመድረቁ የተነሳ እንደ ቆርቆሮ ቋቋ እያለ የምትሸኝ ትንሽ ልጅ ለመሆን የምትሞክሩ ያገኛችሁትን ህፃን ልጅ ለሁሉም ልክ አለው። ሲያጠፉ ከደረሱባችሁ ኦኬ፣ ገና ሳይደርሱብሽ ገና አከሌ እኮ ላከሌ እንደዚህ ነው፣ አከሌ እኮ ላከሌ እንደዚህ ነው፣ አከሌ እኮ በስኬት ነሽ ዩ ጋዴምት ከተነሳሽበት ቁጭ ካልሽበት መነሳት ማትቺ እነሱን መምሰል የምትፈልጊ ነው መሆን ማትቺ በጣም አስቀያሚ ሴቶች ናቸው ያላችሁት። እኔ የምለው ምንድነው መድኃኔዓለም እናምላችሁ ከምንም ነገር እንደ ቅናት የሰው ልጅ የሚያጠፋ ነገር የለም። እርስ በርስ ነው የሚጠፋፉት። እርስ በርስ ደግሞ ቅናታቸው ፍጥጥ ያለ አየሻታ አከሌ ለብሳ ደግሞ ከህፃናት ጋር ከልጅ ልጆቻቸው ጋር ሰው እንዴት በልጁ ይቀናል? በጣም እኮ ነው የምትቀኑት። ከዛ ደግሞ ምን ትላላችሁ? ኦሮሞን ትንቂያለሽ አትለብሽም። አይጋጭም። ሁለት ነገር አይጋጭም። የለበሱትን ስትሳደቡ ያለበሱት ደግሞ ኖ ብለው አንለበቃኛ አናከብርም ሲሉ ደግሞ መናገር በጣም እኔ ለምን እንደዛ ነው በጣም ነው የሚገባኝ። ዩጋዴሚት አሁን አደረግሻለሁ። እስካሁን ግን አልተደረግሽም ነበር ስለሷ ጥሩ ነገር የሚጽፍ እስካሁን እኔ ሞዴሬተሮችን በዚህ ሰዓት ስራ አላቸው አሜሪካን ሀገር። አሁን ግን እንደዚህ ብለሽ ስለጻፍሽ አደረግሻለሁ። ምክንያቱም መጠራት ስለምትፈልጊ ነው። የኔ እናት አታቃጥሪብን። አቃጣሪ አንፈልግም። እኛ አሁን የምንፈልገው ምንድነው ታውቂያለሽ? እንዴት አድርገን ቢልድ እናደርጋለን፣ እንዴት አድርገን ሀገራችን ላይ ይህን ሰውዬ እናግዘዋለን፣ ሀገራችን እንዴት እናድናለን። ነብሮዬ እኛ እንደሱ ነው የምንፈልገው። ቢለበስም መከራ ባይለበስም መከራ ሼር አርገህ መቼስ እንደው ጓደኛ ስትሆን መርጣ አይደለም ጓደኛ የምትሆኑ ስታገባ መርጣ አይደለም ወይ ጓደኛ ኦሮሞ ትሆናለች ያችኛው አማራ ትሆናለች እና ሼር አርገው ሲለብሱ ይሰደባሉ፣ በልብስ ይሰደባሉ። ከዛ ደግሞ ኢትዮጵያ አንድ ትሁን ደግሞ ይላል ሰውየው ከላይ ቁጭ ብሎ። እንዴት ነው አንድ የምትሆነው? ያ አሁን ትላንትና ሬቻ ላይ ምንድን ነው ሬቻ ማለት የአንድነት የሰላም የፍቅር ለኢትዮጵያ ነው የሚለው ድሮ ነው የተለቀቀው ዲኮር ላይ። እዚህ ጋር ደግሞ ቆሮቆንዳ እንቁርቴ ምስራቅ ምናምን የምትባል ደግሞ ልጆቹን እንዲያደረጉ ይታሰሩ ይግቡ እያሉ ደግሞ አንደኛ ነገር የሚያቀሳስሩት አሉ። እዚህ ላይ አንድ ደግሞ የወንድ ሴታ ሴት ሸርሙጣ አለ። አንድ ደግሞ ግራ የሚያጋባ ጤነኛ የሌለበት
በወሮ ብላ ብቻ የተሰበሰበበት ቶፒክ ብቻ ነው የሚፈልጉት። በቃ ቁጭ ብለው እንደዚህ ሰው እንዲያያቸው፣ ወጣቶቹ ሲሰደቡ፣ ወጣቶቹ ሲሳቀቁ፣ ወጣቶቹ ፎቷቸው ሲገለበጥ ምን ሲል እኔ እግዚአብሔር ምስክር የፈለገ እንዱ ሌላ የፈለገ አንዳንድ ነገር የማልወደው ነገር ባይባቸው የምናገረው ላይ እናገራለሁ፣ ላይክ የምሰጠው ላይ ላይክ እሰጣችኋለሁ። ጋይስ የፈለገ እንኳን ባይመቹኝ እንኳን መለየት የሚባል ነገር የለም። ብቻ አንድ ላይ ጠቅለል አድርጎ ያ ደግሞ ምንን ያደርሳል?